ነገር ልስራልሽ እንዴ ችግር የለውም እራሴ እሰራለሁ ደሞ ለአባዬ አጥሚት ምናምን መስራት አለብኝ ነው ቆይ ለምንድን ነው ሁሌ ልቀርብሽ ስሞክር መስሽ እባክህ እርሚ እኔ ከዚህ በኋላ አንተን ፍቅር የመግፋት አቅሙ የለኝም ግን ደሞ አሁን ጊዜው አይደለም ለምንድን ነው ጊዜው ያለው አባትሽ እንደሆነ ሆስፒታል ገብቷል ዶክተር ደም እንዳለ ሰምተሻል አይደል የመዳን ተስፋ አላቸው እያለ ነው ከዚህ በኋላ የሚቀረው ከእኔና አንቺ አንዱ ነው መስራት አለብኝ እስካሁን ከአባዬ ጋር ስትንገላታ መቼ ሳይረባ አልቀረም አይደል ምን አለበት መጀመሪያ ሌላ ያርበኝ ነገር ብታስተካክል እንዴ ይልቅ ቆንጆ ምግብ ሰራላ ይሻላል እኔ ራቤ ነገር ሌላ ነው እንዴ እርሚ ደግሞ አታሳፍረኝ ማለት አይወጣም ቆይ ግን የምለው ምንድነው ሁሌ ጉንጭ ጋር እየደረሱ መመለስ አረ ተይ ከንፈርም ጥራለሁ ለማንኛውም በድጋሚ በጣም አመሰግናለሁ አንተ በጣም ልዩ ሰው ነህ ታውኛለህ ደሞ አባቴ ይቀጥል ለኔ ያረጋኝ ይጄ ቀስቀስ ካላረኩበት አው እንደውም የትላንትናው ባር ይሻላል ግቢ ቆይ እዚህ እንደምኖር እንዴት አወቅሽ የሆነ ቀን ወደዚህ ስገቢ አይቼሽ ነው እመኝ ልጄ ተከታተይሽ አይደለም ግድ የለም እኔ ተከታተይሽ ነው የሚለውን ይዟለሁ አሁን እንጀራ ይጨመርልሽ ወይስ በቃሽ ብታምኝ ባታምኝ እህል ከቀመስኩ 2 ቀን ሆኖኛል ብቸኝነቱ አራስንቱ ነገር ይነገራል እኔ እስቲ መቼም ሄደንስ ብያል ጠይቅሽም ምክንያቱም ከዚህ በኋላ ስለዛች እርኩስ ልጅ ማሰብ አልፈልግም ይሄው ለሁለታችንም ፈጣሪ እጃችን እየሰጠን ቤት ኪራይ እንኳን መከፍለው አጥቼ ይሄው ጎዳና ላይ ካለው ስንት ቀን ይመስልሽ ልጄ ሜት እንዳለች አላውቅ እንግዲህ ምን ማድረግ ይቻላል ሰው የዘራውን ነው የሚያጭደው ይባል የለ እናንተ ቀና ልብ ቢኖራችሁ እኮ ለ4ም ለ5ም ቢሆን ቤት ተከራይታ መኖር እንችል ነበር ይሄው አንቺማ የዋህነት አምላክሽ ደና ቦታ ላይ ጥሎሻል ባለቤትሽ የለም እንዴ ባለቤትሽ ቆይ እንዴት ነው ግን ከአባዬ ቀርመሽ ባለቤትሽ ብለሽ የጠየቅሽ አይ እስኪ ተይ ነው አለ ስለተሰማማ ወራበት ምን አንደበት አለኝና ነው አንድ ቀን እንኳን እንዴት ነው ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው ምን ነው በጣም አመመው እንዴ ወይ ተሰማ ይተዳራጋሪ እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራ ቆይ ግን ይሄ ማስመሰልሽ መች ነው የሚቆመው በእናትሽ ተይ እንጂ ልጄ ክፋት ተናገሪ ከዚህ ጊዜ በኋላ እንዴት ነው ማስመስለው ከሰው በላይ ይሄ እግዚአብሔር እየቀጣኝ ነው ቀን ጥሎኛል አይደል ባይገርምሽ ሁሉም ነገር ካንገትሽ በላይ እንደሆነ በደንብ ያስታውቃል አሁን ምግቡን በልተሽ ከጨረሽ ማረፊያሽን ፈልጊ እባክሽ ልጄ እባክሽ ስለፈጠረሽ እባክሽ ለምን ልጄ እባክሽ ልጄ ሰራተኛ ሆኜ እንዳገለግልሽ አድርጊ ተፈልግሽ ሽንት ቤትም ልጠብ እባክሽ ዳግመኛ ወይኔ ጎዳና ላይ እንደወርቅ አታድርጊ ለምን ሰላም እንዴት ናችሁ ወደ ኑሃሚን ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ሰብላይቱ በሰላም መጣችሁ ለቤት ያድስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንኳን ወደ ቻናሌ በሰላም መጣችሁ ብያለሁ ኑሃሚን ድራማ ክፍል 14 እንዳሳዩን ለተወሰነ ጊዜ ጥፍት ብለው እንግዲህ አሁን ላይ ተመልሰው መተዋል ሲመለሱ በጣም ቆንጆ የሚያማምሩ ነገሮች ይዘውልን መተዋል መጀመሪያ እንግዲህ አንድ ቤተሰብ ብቻ ነበር እዚህ ድራማ ላይ ሲሰሩ የነበሩት አሁን ላይ በዛ ብለው መተዋል በሐረግ ድራማ የምናውቃት የምንወዳት ቤዛም እንግዲህ እዚህ ድራማ ላይ ተሳተፋለች ማለት ነው እንግዲህ ብዙዎቹ ቲክቶክ ላይ በሌላ በአዲስ ፊልም ድራማ ኑልን ብለው ጥያቄ ባቀረቡት መሰረት ቤዛ እዚህ ድራማ ላይ ጆይን አድርጋለች እና እንኳን ደስ አላችሁ እንግዲህ ያው ምናልባት ከዛኛው ከሐረግ ድራማ የተለየ አይነት ካራክተር ነው ያላት የሆነ አፍቃሪ ምናምን ሆና ነው እና ኑሃሚን ድራማ በክፍል 15 ላይ
በጣም ደስ የሚል ነገር እያየን ነው። ነገር ግን አሁንም ቢሆን የኤርሚ ነገር ትንሽ በጣም ከባድ ነው። ምክንያቱም ኤርሚ ማለት ኑሐሚንን በጣም የሚወዳት ሰው በጣም ከሚባለው በላይ በችግሯ ጊዜ ሁሉ ጊዜ ከጎኗ የሚገኝ አይነት ሰው ነው። የሚወደድ አይነት ሰው ነው። ነገር ግን ችግሩ ከጀርባው ያለው ነገር ነው። እንደሚታወቀው ኤርሚያስ እንግዲህ ኑሐሚንን ስትተዋወቃት ደላላ ነኝ እያለ እንግዲህ ሁሉ ጊዜ እንደሚከታተላትና በጣም እንደሚወዳት ሲነግራት አይተን ነበረ። ከዛ በኋላ እንግዲህ የገንዘብ ምንጩን ባናቅም ግን አባቷን ሲያሳክምላት እሷን ሲረዳት እናይ ነበረ። መኪናዎችንም ይቀያይር ነበረ። ይሄ ነገር ትንሽ ግራ ገብቶን እያለ ድንገት ግን አንድ ቀን ስልኩ ይጮህና ስልኩን አንስቶ የኔ ውድ የኔ ማር እንዴት ነሽልኝ እያለ የሚያወራ ሴት ነበረች። ለዛውም እንግዲህ ከውጭ ገንዘብ የምትልክለት የገንዘቡ ምንጭ ናት ማለት ይቻላል። መኪናውን የሚቀያይረው ኑሐሚንም እንደፈለገ የሚያግዘው ያቺ በምትልከው ገንዘብ እንደሆነ ደርሰንበታል። ምክንያቱም ሰርቶ ጥሩ ሳይሆን የሚሰራው ስራም በጣም ወንጀለኛ አይነት ሰው ነው። ኑሐሚንን በጣም ቢወዳትም ነገር ግን ሌሎች ሰዎችን የሚጎዳና ለኑሐሚንም ለቀጣይ ህይወታቸው ጥሩ ያልሆነ ነገር የሚያደርግ ሰው ነው። ከውጭ ሌላ ፍቅረኛ ያለችው እሱ ባይወዳትም ለገንዘቧ ሲል ማለት ነው። በጣም የሚወዳት ሴት ኑሐሚን ነው። ነገር ግን ያችን ደግሞ እንደሚወዳት እያስመሰለ ገንዘቧን እየፈለጠ ይወስድ ነበረ እና የሆነ ጊዜ ድንገት ተደውልና እየመጣው ነው ሀገር ገብቻለሁ ትለዋለች ያቺ ሴት። በድንጋጤ እንግዲህ ቶሎ ብሎ ይሄንኛውን ቤት ይከራይና ኑሐሚንና አባቷን ወደዛ ቤት እንዲጠቃለሉ እሱም ደግሞ እዛ ቤት እንዲሆን አድርጓል ማለት ነው። ያኛው ቤት ፍቅረኛ ተብየዋ ከውጭ መታለች እና እንግዲህ እሱ ኑሐሚን የምታውቀው እሱ በጣም መልካም ሰው አፍቃሪና በጣም መልካም ደግ ሰው እንደሆነ ነው የምታውቀው። ነገር ግን በጣም አደገኛ ሰው ነው። ምናልባት ኑሐሚን ላይ ጎዳት ይችላል። ኑሐሚንን አይጎዳትም ምክንያቱም ይወዳታል። ነገር ግን በጣም ወንጀለኛ ሰው ነው። በተለይ ገንዘቡ የሚመጣው በጣም በመጥፎ ስራ ሴት አዳረኝነት ሴቶች ማለት ሴት አዳረኝነት ሳይሆን እንዴት ነው ምንም በሆነ ችግር ምክንያት ከቤት የወጡ ሴቶችን የሚጠጡት መጠጥ ላይ መድኃኒት በመጨመር በተለይ ልጃገረዶች ከሆኑ በብዙ ብር እነዛ ልጆች ከወንድ ጋር እንዲተኙ በማድረግ ኮሚሽን ይከፈለዋል። ዋና ኃላፊው የስራው ኃላፊ እሱ ነው። ሌላው ይቅርና ቅመም እንግዲህ የሱ ልጅ ናት። እዛ ቤት ሶስና የምትባለው መጥፎ ስራ የምሽት ስራ የምትሰራው ሴት የቅመም እናት ማለት ነው። እንግዲህ አባቷ ኤርሚያስ ነው። ነገር ግን ልጄን አልፈልግም ብሎ ኢቭን እንኳን የኤርሚያስ ልጅ ነሽ እንዳታያት ብሎ እሷን የልጅቷን እናት በማስፈራራት ልጅቷ በፍጹም አልቀበልም ወይም ደግሞ እሷ ልጅ አይደለችም ብሎ የካደ ሰው ነው። ያችን የመሰለች የምታምር ቆንጅዬ ልጅ አይደለችም ብሎ የሸመጠጠ ሰው ነው። አስባችሁታል? ለገዛ ልጁ የማይሆን ሰው ይሄ ሰው ለኑሐሚን ለወደፊት ይጠቅማታል ወይ ማለት ከኑሐሚን ምንድነው የሚፈልገው? እስኪ ያስቡት። ዙሪያውን በጣም አደገኛ ሰው ነው ኤርሚያስ። እንደሚታየው ሰው አይደለም። እንደሚታየው አፍቃሪ ሳይሆን ልጅ ያለው ልጁንም የከዳ ልጅ አይደለሽም ብሎ እናትየዋ ላይ ህፃን ልጅ ላይ በር ቆልፋባት የምሽት ስራ ትሰራለች። በመጨረሻ ማስተዳደር አልችልም ብላ ራሱ ጎዳና ላይ ወስዳ ጥላት ነበር። ነገር ግን አባትየው በጣም ሀብታምና ያለው ሰው ነው። ግን አልቀበልም ልጅ አይደለችም ብሎ የካደ ሰው ነው። ልጁ እንደሆነች ያወቀ ነገር ግን አይፈልግም። እስኪ አስቡት። ይሄ ሰው ጤነኛ ነው? ሴቶችን የሚያተራምስ የሴቶችን ህይወት የሚያበላሽ ሴቶችን መጠጣቸው ውስጥ መድኃኒት በመጨመር ለሌሎች ለባለሀብቶች በመሸጥ ኮሚሽን የሚያገኝ ሰው ነው። በሴቶች ገላ የሚተዳደር ሰው ነው በአጠቃላይ ማለት ነው። እሱ የገንዘብ ምንጩ ደግሞ ይሄ ነው። አንድ ሴት ብቻ አይደለችም የሱ ፍቅረኛ። በነገራችን ላይ ወደ ኑሐሚን ድራማ ጁን ያደረገችው ቤዛ የሐረግ ድራማዋ ቤዛ ቃል ኪዳን ትክክለኛ ስሟ ማለት ነው። ቤዛ ሳትቀር ፍቅረኛው ናት እና ገንዘብ የሚያገኝባቸው ሴቶች ሁሉ ፍቅረኞቹ ናቸው። ኑሐሚን ደግሞ ትክክለኛዋ ናት። ነገር ግን ይሄ ነገር እንዴት ታዩታላችሁ? ይሄ ነገር በጣም ጸያፍ ስራ አይደለም? እና እንግዲህ ለገዛ ልጁ ያልሆነ ለኑሐሚን ዮናታን ብዬ አላስብም። በሌላ ዜና ደግሞ እንግዲህ ገኒ ወደዛ ቤት ተመልሳ መጣለች። ኑሐሚን ቆንጆ ቤት ኤርሚ ተከራይቶ እሷንና አባቷን እንዳወጣቸው ስታውቅ ቀድማ በመንጣት እንግዲህ ኑሐሚን እግር ላይ በመደፋት እዚህ ቤት ሰራተኛ ቢሆን ነው እኖራለሁ እንጂ እባክሽ ብላ እንግዲህ ምግብ ከበላው 2 ቀን ነው በማለት ኑሐሚን እግር ስር ተደፍታ ያለቀሰች
ቤት እንድታስቀምጣትና ሰራተኛሽን ቢሆን ሆናለሁ ብላ እንግዲህ ኑሐሚን ቤት መታለች ገኒ። እሷ ብቻ ሳትሆን ልጇንም ወደዛ ቤት ማምጣት ትፈልጋለች። ኤደን ማለት የኑሐሚን ህይወት ለማበላሸት የምትጠጣው መጠጥ ውስጥ መድኃኒት በመጨመር ራሷን ለሌላ ሰው ወይም ደግሞ በቃ እሷ እንትን ምንድነው ብቻ ለወሬ የማይመች መጥፎ ስራ ኃላፊው ኤርሚያስ ሆኖ የሚሰራበት ስራ ማለት ነው። ኑሐሚንም የዚህ ሀበሳ ተካፋይ ያደርጓት ነበር። ኤርሚያስ ያው ስለሚያውቅ ጉዳዩን በሱ በኩል ስለሆነ ስራው የሚሰራው ነገር ግን ስትደርሰው እሱ ኑሐሚን ሆና ስላገኛት ያው እሷን ተከላከለላት። ግን የብዙ ሴቶችን ህይወት ግን እንደዚህ አድርጎ አጨልሟልና እኔ ኤርሚያስ ነገር ምንም አልተዋጠልኝም። የምሬን ነው ብላችሁ በተለያችን የመሰለች ቆንጆ የወርቅ ልጅ አይደለችም ብሎ ሲክድ ማለት ነው። ኤደንም እንግዲህ ከሳችኋለሁኝ እንደዚህ ሳልፈልግ መጠጣው መጠጥ ውስጥ መድኃኒት ጨምራችሁ ራሴን ክብሬ እንዳጣ ስላደረጋችሁ ከሳችኋለሁ እያለቻቸው ነው። እዚህ ነገር ውስጥ ግን ኤርሚያስ እንዳለበት በፍጹም አታውቅም። ያወቀች ቀን ግን ኑሐሚን ታሳዝነኛለች። በጣም ከባድ ነው እና የኤርሚያስ ነገር በጣም ደስ የማይልም። እኔ ግን እውነቴን ነው የምላችሁ ወደ ኑሐሚን ህይወት ሲመጣ በጣም እድለኛ ናት። እንደዚህ የሚያፈቅር ሰው አለ እንዴ? እንደዚህ ዋጋ የሚከፍል ሰው አለ እንዴ ለፍቅር ብዬ ለኑሐሚን በጣም ደስ ብሎ የነበረ ነገር ግን ከዛ ተቃራኒ ነው የሆነው። አሁን ላይ ህይወቷን ሊያመቻችላት ምናምን በገንዘብ ሊደልላት ምናምን ጥሩ ሰው ሊመስል ይችላል። ምናልባት ኑሐሚን አሁን ላይ በጣም ገንዘብ የሚያስፈልጋት ጊዜ ላይ ነው ያለችው። አባቷ እንደዛ ሆኖባታል። አባቷ ካልዳነላት ደግሞ እንደፈለገች ወጣ ገብታ ሰርታ መኖር ስለማትችል ያኔ ድክመቷን በመጠቀም እንግዲህ ያው ትወደዋለች። እሷም ከመልካምነቱ ብዛት የተነሳ በጣም ወደዋለች። ነገር ግን እርግጠኛ ነኝ ይጎዳታል፣ በጣም ይጎዳታል። እሷን ሆን ብሎ ይጎዳታል ሳይሆን እሱ የሚሰራው ስራ ኑሐሚንን ይጎዳታል በኋላ ላይ እና እንግዲህ ኑሐሚን በጣም ፈርታዋለች። አሁን ላይ እባክህ እንዳትጎዳኝ እያለችው ነበረ። እኔ ግን እንደዚህ አይነት ነገር ኑሐሚን ቢቀርባት ባይ ነኝ፣ እንደዚህ አይነት ወንጀለኛ ሰው ማለት ነው። በሌላ በኩል ደግሞ እንግዲህ ቤዛ የሐረጓ ቤዛ ደግሞ ወደዚህ ድራማ ጆይን ስታደርግ እንደዚሁ ኤርሚያስ አንደኛው ፍቅረኛ ሆና ነው ወደዚህ ድራማ የመጣችው ማለት ነው። እና ትንሽ ወሰብሰብ ያለ ታሪክ አለው። ኑሐሚን ግን ራስሽን ጠብቂ ከሆኑ ለብዙ ነገር ራስሽን አዘጋጂ እና ድራማው ትንሽ ያስፈራል። የኔ ቤተሰቦች እንግዲህ በቀጣይ ምን ሊፈጠር ይችላል አብረን ምናይ ይሆናል። እስከዛው ድረስ ግን መልካም ጊዜ። ባይ ባይ።